ቅመምዬ እንግዲህ እንደምታያት ትናንት ማታ እንግዲህ በአዲስ መጣለች ማለት ነው። የኛ አተራማሽ እንግዲህ አተራምሳናለች በየወተው ማለት ነው። ይስጥሽ አድንቅሽ አለው። ለማንኛውም ሀይሚዬ የኔ ቅመም የኔ ውድ ማለት ነው። ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ዝት ይበልልኝ የኔ ውዶች የኔ ምርጦች ማለት ነው። እንግዲህ ትናንትናም ጸጉር ቤት ምን እንግዲህ እንደምታያት ማለት ነው። ጸጉሯ ስትሰራ ምን ስትል ያው እሷ ቤት ገብቼ ሳይም አጥርሻለሁ ወይም የት እንደተፖሰተም አላቅም። እንግዲህ ጸጉር ቤት ሆና እንዲህ ፍንድቅድቅ ስትል አማረብኝ አላማረብኝ እያለች እንግዲህ እንዲህ ተውባ ተስላ መጣለች ማለት ነው። ይሄ ሌላ ነው፣ ትናንትና በተሰራው ቪዲዮ ሌላ ነው። እና እንግዲህ በዚህ መልኩ ሀይሚዬ የኔ ቅመም የኛ አተራማሽ ማለት ናት። እንግዲህ በዚህ መልኩ ከች ብላለች። ይመችሽ ፈገግ ስትይ ነው የሚያምርብሽ። እንዲሁም የትናንት ነው ቪዲዮ ደግሞ ሰውን የሚያጨለለው ነው። ጭልል አድርገሽና ይመችሽ ማለት ነው። የምር የትናንት ነው ቪዲዮ ይለያል እግዚአብሔርን። እና ቡራና ኤፍ ትለያላችሁ። ትናንትና ኤፍ ትልቅ ስራ ነው የሰራው። በጣም ደስ ብሎናል ማለት ነው። እና ትናንትና እንግዲህ እስኪ ከትናንት ነው ደግሞ የዛሬው ለውጥ ደግሞ ምን ይሆን ምን ይሆን የምር ምን ይሆን ብያለሁ ማለት ነው። እና ትናንትና በጣም ብዙዎቻቸው ደስ ብሏቸው ነው ያመሹት። ቲክታክ ሰፈር ላይ በሳቅ በጨዋታ ከትናንት ወዲያ ልቅሶ የነበረው ትናንትና በሳቅ ተመልሷል ማለት ነው። ሳቃቸውን መልሰውታል። በቃ በትንትን ያሉ ልጆችም የሀይሚም የቡራም በቃ እኔ ምን ልበላቸው የምሬን ነው የምላቸው። በጣም ብዙዎቻቸው የተቆጡበት ያለቀሱበት ነበረ። እኔ እንጃ እኔ ከሷ ብዙ ተምሬያለሁኝ። እኔ ምን ብያለሁ። በጣም ብዙዎቻቸው ትናንትና ቀን ላይም ገብተው ማታም እንደዛው በጣም በቃ እንደዚህ ምርር እስከሚላቸው ድረስ በቃ ህይወታችንን አስጠላል ምናምን እስከሚሉ ድረስ ነበረ። እና ትናንትና ሀይሚዬ የኔ ውድ ነገር እንግዲህ ተጠልፋ ምን ብላ ተሸክሟ ሲሄድ አንዴ ሲስማት አንዴ ምን ሲላት በቃ ብቻ ደስ ሲል ነበረ። ግን በጣም የሚያስጠላው ነገር ከትናንት ወዲያ